ይሄ ነው ባለፈው እንትን ያለው አንተ ምን ብለን ያመጣኝ ባለፈው ምን ብለን ያመጣኝ እሱ ነው ባለፈው ያለው እርግጠኛ ነህ አይደል? አዎ እሱ ነው አንተ አይደለም እሱ ነው ልጅቷን ሲያወራት እንዴ ምንድነው እንዴት ጓና ነገር የምትለው ለሱ በቃ እና አንተ ምን ብለን ምንድነው አንተ እንዴት እኔ ምንም ማለት እንዴት ምንም ነገር የለም ስለ ሄርሜላ እያንዳንዱን ነገር እኔ ስለ ሄርሜላ አላቀለም ምንድነው አንተ ና ወደዚህ ስለ ሄርሜላ እያንዳንዱን ነገር እኔ ስለ ሄርሜላ ምንም አላቀለም ምንም አላቀልህም ማለት ምን ማለት ነው? እያንዳንዱን ነገር ቀምታ ሰላም ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? የኛ አለን አልሐምዱሊላህ። የኛ ቤተሰቦች ሰላማችሁ ብዝት ይበልልኝ። በጣም ነው የምወዳችሁ እና ያው የማሂ ጉዳይ በጣም አሳሳቢ ሆኗል። እኔ ምን ልላችሁ እንደምችል እንኳን እኔ አላቅም። በቃ የማሂ ጉዳይ በጣም አስጨንቆኛል ማለት ነው እና ማሂ አሁንም ያለችበት ሁኔታ በጣም ከባድ ላይ ነው እና ቤተሰቦች ምን ብዬ እንኳን እንደምነግራችሁ እንኳን አላቅም። እኔ በቃ ምን እንደምላችሁ እንኳን አላቅም። ማሂ ማለት በጣም በቃ ያለችበት ሁኔታ በጣም በቃ ይከብዳል። ያው ትናንትና የሚያያችሁት ነገር አለ ከልጇ ጋር ምናምን ነገር እንትን ሊሉ ምናምን ነገር እና እነዛን ነገራቶች ምናምን ነገር ስለነበሩ ከነዛን ሁሉ ነገሮች ብቻ ዛሬ ይዤላችሁ የመጣሁት አንድ ነገር አለ ማለት ነው። ከዛ በፊት ከፍፄ ጋር ሆነን ምናምን ነገር አንድ ልጅ ነበረ የያዝነው ልጅ ትንሽ እሱን እየመታ ነው ምናምን የሆነ እያወጣጣ ነው ምናምን ነገር ነበረ ማለት ነው እና ከእንደዛ ሁሉ ጊዜ ከዛ ሁሉ ሰዓት ከዛ ሁሉ ነገር በኋላ የሆነ ነገር ተንፍሶልን ነበር ማለት ነው። የሆነ ነገር አውርቶልን ነበረ ማለት ነው እና ያንን ልጅ እኛ ያሰብነው ምንድነው በገንዘብ በምናምን በቃ ደልለ ነው ምናምን ነገር ያለነውን ነገር ሁሉ ነገር ስለ ሄርሜላ ያለውን ነገር ማሂን መድኃኒት እንዳበላት ምናምን ነገር እንዲነግረን ነበር እኛ ፍላጎታችን ማለት ነው እና ባለፈውም የተዘራው ቪዲዮ በደንብ አይታችሁታል እና ያ ልጅ እኔ ምንም ማቀው ነገር የለም እያለ ነበር የሚሰራ የነበረው ማለት ነው እና ቤተሰቦች በጣም ስናስጨንቀው ምናምን ነገር የሆነ የሚያቀው ነገር አለ ማለት ነው። ያ የሚያቀውን ነገር እኛን አሳልፎ ሰጥቶናል። ያ አሳልፎ የሰጠን ነገር ደግሞ ምንድነው ምናምን ብለን እኛ ደግሞ ለእናንተ ልነግራችሁ ፈልገን ነበር ማለት ነው። አሳልፎ የሰጠን ነገር ምንድነው ከሱም ከሄርሜላ ጀርባ ሄርሜላን የሚላላካት ሄርሜላን የሚያግዛት ሰው እንዳለ ነገረን ማለት ነው። ኦሬዲ ያ ነገር ካለ እኛ ገንዘብም ሰተነው ሆነ ምንም ነገር አድርገን በቃ የሆነ እንዲያግዘን ምናምን ነገር አስበን ነበር ማለት ነው። ኦሬዲ እሱም ተስማምቶ ምናምን ነገር እሺ በቃ አደርግላችኋለሁ ምናምን ብሎኝ ሰው ምናምን ነገር ይዞልኝ ያንን ሰውዬ ይዞልኝ ሊመጣ ምናምን ነገር ፍቃደኛ ሆኗል እና ደውዬለታለሁ ኦሬዲ እመጣለሁ ምናምን ነገር ብሎኛል። መምጣቱ አይቀርም እና በዚህ አጋጣሚ ግን በጣም ደስ ያለኝ ነገር ምንድነው ይሄ ልጅ የሚነግረኝ ነገር በጣም ለኔ አስፈላጊ ነው። ለኔ ብቻ ሳይሆን ነገ ማሂ እንዲያደረጋትን ሰው ማሂ እንዲህ አይነት ነገር ውስጥ የከተታትን ሰው ማግኘት በራሱ ለኔ ትልቅ ነገር ነው ማለት ነው። ማሂ ማለት ለኔ ሁሉ ነገር ናት። በቃ ቤተሰቦቼ ዛሬ እንደዚህ ብቻ የቆም የመታየኝ በሷ ዛሬ መታመም ነው ምክንያት ነው ማለት ነው እና ቤተሰቦች ማሂ ያለችበት ሁኔታ በጣም ከባድ ከመሆኑም የተነሳ ጸበል እየተመላለሰች ነው። ሁሉም ነገር የሚደረግላት ነገር አለ። ባሏም እያያችሁት ነው። ጸጉሯን እያጠበ እግሯን እያጠበ በቃ እኔ ሌላ ቦታ ነበርኩኝ እንዳጋጣሚ ማለት ነው። እዛ ቦታ መገኘት አልቻልኩም ነበር ማለት ነው እና አለመገኘቴ በጣም ነው በቃ ትንሽ በቃ ከጎኗ መሆን ነበረብኝ በቃ በዚህ ሰዓት ማለት ነው እና ከጎኗ አልነበርኩም። ያልነበርኩበትም ምክንያት ምንድነው እሱን ሁሉ ነገር ነው ያሳውቃችኋለሁ። ይሄንን ነገር እየተከታተልኩኝ ማሂን እንዲያደረጋትን ሰው እኔ ሳላገኝ በቃ እኔ እሷን ማየት አልችልም የሚል አስተሳሰብ ውስጥ ስለሆንኩኝ ነው ማሂን ሳላገኛት በቃ ከሷ ጋር እንደዚህ አይነት ቪዲዮ እንኳን ልሰራ የከበደኝ ማለት ነው እና ቤተሰቦች ባለፈውም እንደዚህ የሰራናቸው ቪዲዮዎች ነበሩ ከማሂ ጋር በቃ ማሂ ሁኔታዋ እኔ ምንም ልቆጣጠረው አልቻልኩም ማለት ነው። ምክንያቱም እኔ በዚህ መልኩ እሷን አላቃትም ቤተሰቦች እና ብቻ አሁን አልሐምዱሊላህ አሪፍ ቦታ ደርሻለሁ። ይሄንን ሰውዬ የሚያሳውቀኝን ነገር አይቼ ወደ ዋናው ፖይንት ሄዳለሁ ማለት ነው እና ያ ሰውዬ የሚናገረውን ነገር እያንዳንዱን ነገር እግር በእግር ከታተልና የደረስኩበትን ነገር እያንዳንዱን ነገር እንደዚህ አሳውቃችኋለሁ ለእናንተ ማለት ነው ቤተሰቦች እያንዳንዱን ነገር ማለት ነው። ይሄ ልጅ ግን አሁንም እንደዚህ አይነት ነገር እንትን ምናምን ነገር ማይሆን ወሬ ምናምን የሚያወራ ከሆነ እኔ አይኑንም ላጠፋለት እችላለሁ ማለት ነው ቤተሰቦች። እኔ በማሂ ከዚህ በኋላ አልደራደርም።
በቃ ምንም አይነት እንደዚህ ነገር አልፈልግም። ምንም ነገር አልፈልግም። በቃ ልጆቿን እንዳታሳድግ በቃ ልጆቿን ከባሏ ጋር ዘና ብላ እንዳትኖር ይሄም ነው ላይፍ ነው ብላው እንዲህ አይነት ህይወት ውስጥ መክተት ማለት ነው። ምን አይነት ነገር ነው ይሄ? ይሄ እኮ የሰይጣን ስራ እኮ ነው። ምንም በቃ እንዲህ አይነት ነገር እንዴት ይደረጋል? 2 ዓመት ያልሞላት 1 ዓመት ከምናምን የሞላት ልጅ 1 ዓመት እንጃ እኔ እድሜ ራሱ በስነ ስርዓት ስለማላቅ ነው። ትንሽዬ ልጅ አይደረግም። እናቴ ትሙት አይደረግም። በቃ በጣም ትልቅ ስህተት ነው። ይሄንን ስህተት ደግሞ እናስቆመዋለን በህብረት ማለት ነው። እንደምታግዙኝ እኔ 100% አሁንም በጣም እርግጠኛ ነኝ ማለት ነው ቤተሰቦች። እና ልላችሁ የምፈልገው ነገር ቢኖር ሁሉንም ነገር አሳያችኋለሁ። በቃ እግር በእግር ሁሉም ነገር እያተከታተልኩኝ የማሂን ጉዳይ እያጣራው ነው። እያንዳንዱን ነገር አሳውቃችኋለሁ። እኔ ያጣሁትኝ እህት ነው። እህት ደግሞ ምን ያህል እንደሚጎዳ ለእናንተ አልነግራችሁም። እና ይሄንን ልጅ ባለፈው ያልኳችሁ ልጅ ይመጣል። አሁንም ደርሻለሁ ምናምን ነገር ስላለኝ እና ቤተሰቦች ያው በቃ ደርሰዋል መሰለኝ። ያው እያየኋቸው ነው። እስቲ ወደዛ ካሜራ ማለት ሁሉም ነገር ይነግሩኛል ብዬ ተስፋ አደርጋለሁ። ይሄንን ነገር ማለት በቃ ሁሉም ነገር ይፈተዋል ብዬ በጣም ስለማስብ ቤተሰቦች በቃ ምን ልበላችሁ፣ ይሄንን ልጅ እኔ ልገለው እንኳን እችላለሁ በስነ ስርዓት ማይነግረኝ ከሆነ ማለት ነው። ምንድነው ይሄ ነው ባለፈው እንትን ያለው አንተ ምን ብለን ያመጣኝ ባለፈው ምን ብለን ያመጣኝ እሱ ነው ባለፈው ያለው እርግጠኛ ነህ አይደል? አዎ እሱ ነው። አንተ አይደለም እሱ ነው ልጅቷን ሲያወራት እንዴ ምንድነው ጓ ምትለው እንዴት ጓና ነገር ምትለው ለሱ በቃ እና አንተ ምን ብለን ምንድነው አንተ እንዴት እኔ ምንም ማለት እንዴት ምንም አላደረኩም ማለት እንዴት ጓት በል አንተ ምንድነው ልመታኝ ነው? እሺ ምረው ልመታኝ ነው አንተ ልመታኝ ነው? እሺ አሁን እያንዳንዱን ነገር የምታውቀውን ነገር እያንዳንዱን ነገር አሳልፈህ እንዴት ነው ምንም አታውቀው? እንዴት አውቃለሁ እኔ እንዴት ምንም አላውቅም። ዝም ብሎ እኮ ነው እሱ ያመጣኝ የነበረው። ይኸውልህ ውሸትን አልፈልግም። ከሄርሜላ ጎን ሆነ እያንዳንዱን ነገር አንተ እንደምትከታተል አውቃለሁ። ሄርሜላ አሁን ይኸውልህ አትንተባተብብኝ። ያለውን ነገር ሁሉ ነገር ታውቃለህ። የምታውቀውን ነገር እያንዳንዱ ደግሞ ትነግረኛለህ። አለዛ ደግሞ የለም እኔ ማድረግ ያሉብኝ ነገሮች ሁሉ ነገር እኔ አደርጋለሁ። እና አሁን አንተ ወደዚህ ሰምተኛል አይደል? እያንዳንዱን ነገር አሳልፈን ትሰጠኛለህ። በቃ እኔ ምንም አላውቅም እኮ ምንም ባማላውቀው ምንድነው ምንም አላውቅም ማለት ምን ማለት ነው? እኔ ስለ ሄርሜላ ዝም ብሎ እኮ ነው ይዞ የመጣው። አሁን ይኸውልህ እያንዳንዱን ነገር አሳልፈህ ትሰጠኛለህ። አሁን እኔ ምንም ማላውቀው ነገር ምንድነው ማሳልፈው? እኔ አሁን አንድ ነገር በጸባይ እያወራሁ ያለሁት ምንድነው የማሂ ጉዳይ በጣም ስለሚያስጨንቀኝ ነው። አለዛ ግን ማለት ነው እኔ ማድረግ ያለብኝ የትኛውን ነገር አደርጋለሁ። ወደ መጥፎ ነገር አትገፋፋኝ እያልኩ ነው። በቃ እኮ ጓ ምናምን አትበላ። ምንም ምን ጓ አላልኩም። በቃ አናደኸኝ ነው በጣም። እንዴት እንደዚህ አይነት ነገር ይደረጋል? እኔ እኮ ዝም ብሎ ነው ይዞኝ የመጣው እንጂ እኮ እኔ ምንም አላረኩም። እሺ አሁን የምታውቀውን ነገር እያንዳንዱን ነገር እንድትነግረኝ እፈልጋለሁ። እና ወደዚህ አንተ አሁን ቲሸርቴን አትንካ። እሺ ንገረኝ። ይሄው እየጠየቅኩህ እኮ ነው በስተመስመር። አሁን በህግ ማለት እኮ በህግ መግለክ እንሄዳለን። እኔ ነገርኩህ እኮ እየነገርኩህ ያለሁት ነገር ምንድነው የምታውቀው ነገር እንዳንዱን በቃ እያንዳንዱን ማለት ነው ሁሉንም ነገር እንድትነግረኝ እፈልጋለሁ። እሺ እየመታኸኝ ነው። እግሬን ልሰብርልህ ወላ ይችላል። እግሬን አልቀረብህም። እንደዚህ ገና ይኸውልህ አይንህንም ላወጣልህ እችላለሁ። እንዴት ቲሸርት ትገፋለህ? እንዴት ቲሸርቴን እንዳነካሽ? አሁን እያንዳንዱ የምታውቀው መረጃ አሳልፈህ ስጠኝ። አለዛ ግን መሄድ ባለብኝ ልክ እንኳን ልሄድ እችላለሁ። እና እየመታኸኝ ነው። እኔ የምነግርህ በስተክል አጠይቀኝ። እሺ እንደዛ ካልፈለክ ደግሞ ንገረኝ እያልኩህ እኮ ነው። ከዚህ በላይ በስነ ስርዓት በስተክል እናወራና ከዚህ በላይ ምን ላውራ እኔ በስነ ስርዓት? እና እየገፋኝ ቲሸርቴን ይዘህ እየመታኸኝ በርግጫ ይኸውልህ። እሺ ሶሪ በቃ ይሄንን ነገር የማደርገው ግን ለማይሰም ነው ይቅርታ የሚጠየቅኩ ማለት ነው። አሁን በስነ ስርዓት ንገረኝ። ምንድነው የምነግርህ ምናምን ምንድነው? ይኸውልህ ልጁ እኮ ማለት ነው እያንዳንዱ ስለ ሄርሜላ የምታውቀውን ነገር እያንዳንዱን ይነግርሃል ብሎኝ ነው። አንተ ልጅ ልህ አታስይዘኝ እኮ እኔ ስለ ሄርሜላ ምናምን አላውቅም። ምንድነው ሄርሜላ ነው ወይኔ የምታውቀውን ነገር እያንዳንዱ ትነግረኛለህ። እኔ ምንም አላውቅም። ማውቀው ነገር የለም። ስለ ሄርሜላ እያንዳንዱ ነገር እንፈልጋለን። እኔ ስለ ሄርሜላ አላውቅም። ምንድነው አንተ ና ወደዚህ ስለ ሄርሜላ እያንዳንዱን ነገር እኔ ስለ ሄርሜላ ምንም አላውቅም። ምንም አላውቅልህም ማለት ምን ማለት ነው? እያንዳንዱን ነገር ከምታውቀውን ነገር ትነግረኛለህ። ሄርሜላ ማነች? መሄድ ባለብኝ መንገድ እኔ አንተን አስቀይሜህ ከፈለኩኝ እሄዳለሁ። ግን እያንዳንዱ ነገር በስነ ስርዓት እያወራሁ ያለሁት ለምንድን ነው? አሁን ይኸውልህ የምታውቀውን እያንዳንዱን ነገር እንድትነግረኝ እፈልጋለሁ። ሄርሜላ ንቀት ነው እንዴ እያወራሁ? አሁን እጅ ልቀቀኝ አንዴ። እያወራሁ እኮ ነው።
ሄርሜላ ምናምን አላውቅም። አንተ ስለ ሄርሜላ ሁሉንም ነገር ንገረኝ። ሄርሜላ ማለት እኮ የአብርሃም ሚስት አወቃት? የአብርሃም ሚስት ከሩታ ጋር አብርሃም ያቺ ዱርዬዋ ምን ታረግልሃለች? እንዴት ምን ታረግልሃለች ማለት? ዱርዬ እኮ ናት። ስለ ዱርዬነቷ ነው ያገባኝ። የምታውቀውን ነገር እያንዳንዱን ነገር እንድትነግረኝ እፈልጋለሁ። በቃ እኮ ያቺ ቦዘኔ እኔ ስለ ቦዘኔነቷ አያገባኝም ብያለሁ። የምታውቀውን ነገር ሁሉ ነገር እንድትነግረኝ ነው ፈልገው ብያለሁ እኮ። እኔ ስለሷ ምንም አላውቅም። ዱርዬ ምናምን እኮ ያልከው ምንድነው? ዱርዬ ምናምን እኮ ያልከው እኮ የምታውቀው ነገር ስላለ ነው እኮ ዱርዬ ምናምን እያልክ ያለው ስለሷ። ዱርዬ እኔ ሰው ሲል ሰምቼ ነው ስለዚህ። እና ይኸውልህ አንተ የምታውቀውን ነገር ስለ ሄርሜላ እያንዳንዱ ነገር ንገረኝ። በቃ እኔ የምፈልገው ሁሉንም ነገር እንድትነግረኝ ነው። ምንም አላውቅም ምናምን ነገር እያልክ ራስህን አትደባብቅ ማለት ነው። እኔ እንደምታውቅ በደንብ ነው የማውቀው። ስለ ሄርሜላ ነው ማውቅ ፈልገው። ናሽ ቁጭ ብለን እናወራለን። ለምን ንገረኝ። እዚህ ጋር መናገር አትችልም? እዚህ ጋር አልችልም። ቁጭ ብለን እናወራለን። ይኸውልህ እያንዳንዱን ነገር እንድትነግረኝ እፈልጋለሁ። እኔ እዚህ ሆኜ እንድትነግረኝ ነው የምፈልገው። ሌላ ቦታ ይዘኝ ሄደህ አይደለም። አሁን እኔ ቁጭ ብለን እናወራለን። እንሂድ። የትም አንሂድም። አሁን እያንዳንዱን ነገር እንድትነግረኝ ነው የምፈልገው። ማውራት የምትፈልገው ነገር ካለ ስለ ካሜራው ተወው። እያንዳንዱን ነገር እንድትነግረኝ አንድ ካሜራ አውርደው። አንተ ካሜራ አውርደው እኮ አሁን በቃ ቁጭ ልናወራ አልኩህ። ካሜራ እንዲያወርድ